ኤርሚ ኑሐሚን ጉድ ሰራት። መጠጥ አጠጥቶ ከሰከረች በኋላ የማትፈልገውን ነገር እንድታደርግ አስገድዷታል። ኑሐሚን ልክ ስትነቃ አጠገቡ ያየችው ኤርሚያስን ነበር። እናም ልቧ በጣም ስለፈራ ኤርሚ አትጎዳኝም አይደል የሚል ጥያቄ ተጠይቀዋለች። ኤርሚም ኑሐሚን በጭራሽ እንደዚህ አታስቢ እሺ እያላት እያወራት እያለ ስልክ ተደወለበት። የደወለችለት ደግሞ ፍቅረኛው ነበረች። እንደምታውቁት ኤርሚ የተደበቀ ከኋላ ከጀርባ ሌላ ነገር አለው። አንድ ጊዜ ስልክ ላውራ፣ የስራ ስልክ ነው ይላታል። ኑሐሚን እሺ ግን በዚህ ሰዓት የስራ ስልክ ይደወላል እንዴ ብላ ስጠይቀው አዎ አንድ ጊዜ ብቻ እሺ አልቆይም ይላትና ራቁቱን እንግዲህ ከላይ ቲሸርት ሳይለብስ ማለት ነው። እናም እንግዲህ ከኑሐሚን ጋር ወጥቶ ፍቅረኛውን እያወራት ነው የእንትን ያለው ማለት ነው። የኔ ፍቅር የት ሄደህ ነው የጠፋኸው? ለምንድን ነው ስልክ የማታነሳው? እያለችው ፍቅረኛውም ትለዋለች። ኤርሚም ከኑሐሚን ጋር እንደነበረ የማታውቀው ፍቅረኛው የት ሆነሽ ነው? አልተመቸኝም እና ነው እኮ እንዴት ነሽ? እያለ ሰላምታውን ይቀጥላል። ገነት በጣም ቸግሯት ስቅስቅ ብላ አለቀሰች። ወደ እነ ኑሐሚን ቤት በመምጣትም ኑሐሚን እባክሽን ይቅር በይኝ፣ ይሄው የምበላውን አጥቼ እንዲሁም የቤት ኪራይ የምከፍለው ነገር አጥቼ ወደ ጎዳና ላይ ከወጣው ስንት ቀን ሆነ ይመሰለሽ? አንቺ እድለኛ ነሽ፣ አባትሽም እድለኛ ነው። እንደዚህ አይነት ቤት ተከራይቶ የሚያኖራችሁን ፈጣሪ የሆነ ሰው ልኮላችኋል። እኔና ልጄ ግን ይኸው የእጃችንን እያገኘን ነው። ልጄም ከጠፋች በጣም ቆይታለች። የት እንዳለች ራሱ የማውቀው ነገር የለም። እባክሽን ትንሽዬ እንጀራ እንዳለሽ ስጭኝ ትላታለች። ኑሐሚን ደግሞ አጋጣሚ ምግብ ሰርታ ሳህን ላይ አድርጋ ሳሎን ቁጭ ብላ ልትበላ ስትል ነበር ገነት የመጣችባት። ኑሐሚን እናንተ ሁለታችሁ ጸባያችሁ ቢያምር ኖሮ ሁላችንም በአንድ ቤት ተሰብስበን እንኖር ነበር። ግን የውስጣችሁንም አይቶ ፈጣሪ የእጃችሁን ሰጥቷችኋል። አየሽ አይደል? ለሰዎች መጥፎ ማሰብና መጥፎ ነገር መመኘት መልሶ ዞሮ ለራስ ነው ያ ነገር የሚደርሰው። እናም እኔማ ፈጣሪ ይመስገን አባቴም አሁን ሁለተኛ ሕክምናውን ጀምሮልኝ ሆስፒታል ነው ያለው እያለ ትላለች ገነት። ተሰማ ግን እንዴት ነው አሁን ሂጅ ብጠይቀው ያናግረኝ ይሆን እንዴ በምትላትም ጊዜ ኑሐሚን ግን በጭራሽ እኔ ሊያይሽ ራሱ የሚፈልግ አይመስለኝም። አባዬ አሁን በጣም በጥሩ ሁኔታ ላይ ነው ያለው። እድሜ ለኤርሚ እያለች ኤርሚን ታመሰግናለች። አዎ እውነትሽን ነው፣ አንቺማ በጣም እድለኛ ነሽ። አባትሽም ቢሆን እድለኛ ስለሆነ ነው በእንደዚህ አይነት ቤት እየተንፈላሰሳችሁ የምትኖሩት። እኔና ልጄ ግን እየተንከራተትን እንገኛለን። ልጄ ሲጀመር የት እንደወደቀች የማውቀውን ጉዳይ የለም። አሁን ይልቅንስ በጣም ስለራበኝ የምበላው ምግብ ስጭትልና ኑሐሚን ምግብ ስትሰጣት እውነትም ርቧታል መሰለኝ ገነት ጉርስ ጉርስ ታረጋለችና ኑሐሚን ዝም ብላ ትመለከታታለች። ሁኔታዋ አላስደሰታትም። በዛው አጋጣሚ እንግዲህ ኤርሚ ቤት አልነበረም እና ወደ ቤት ሲመጣ ሳሎን ላይ ገነትና ኑሐሚን ቆመው ያገኛቸዋል። ኤርሚም ይች ሴትዮ ምን ልትሰራ ነው ወደ ቤት የመጣችው? ለምንድን ነው ቤት እንድትገባ የፈቀድሽላት? እያለ ኑሐሚን ሲቆጣት፣ ኑሐሚን ደግሞ እባክህን ኤርሚ አሁን ላይ ችግር ላይ ነው ያለችው። ማረፊያ የሚባል ነገርም እንደሌላት የቤት ኪራይ የምከፍለው አታም ጎዳና ዳር እንደወደቀች ሁላ እያወራች ነበር ትለዋለች። ኤርሚ ትሰሚኛለሽ፣ እኔ ስለ እሷ የሚመለከተኝ ነገር የለም። እሷም ሆነች ያቺ አረመኔ ልጇ በጣም ክፎች ናቸው። ወደኛ ህይወት መልሰው እንዲገቡም አልፈልግም እያለም ይቆጣታል። ገነትን ሲገለማመጣት ኑሐሚን እባክህ ኤርሚ በተረጋጋ ሁኔታ አውራት፣ አሁን ላይ እኮ ተጸጽታ ነው ያለችው ትለዋለች። አይ ገነት ኑሐሚን የዋህነቷን ስለምታውቅ ለሰስ ብላ ወደ ቤቷ ገብታባታለች። ሚስኪን መስላ ማለት ነው። እሷ ግን አውቃ ነው አሁንም የሆነ ሴራ ያሰበችላት ይመስለኛል ለኑሐሚንና ለአባትየው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ኑሐሚን በሚለው ድራማ ነው የመጣሁላችሁ። ዛሬ እነ ኑሐሚን እንዴት ነበር የሚለውን እንግዲህ አብራችሁ የተቆያችሁ የምነግራችሁ ይሆናል። እጅግ በጣም ደስ የሚል እንዲሁም ደግሞ ሌሎች ድራማ ሰሪዎች እንዲያካተተ ነው የዛሬው ድራማ እንግዲህ የሚገልጸውና በጣም በጥሩ ሁኔታ ነው የተጠናቀቀው።
መጨረሻው ግን ምን ይሆን? ገነትስ ምንድን ነው የገጠማት? ተሰማስ እንዴት ነው ወደ ሆስፒታል ኑሐሚን ሳታውቅ የሄደው? ኑሐሚን ቤት ውስጥ ስትመጣ አባቷን ከዊልቸር ላይ ስታጣው ምን አይነት ስሜት ነበር የተሰማት የሚለውን እንግዲህ እነግራችኋለሁኝ። ቆይታችሁ ከኔ ጋር ይሆን። ቪዲዮውን ላይክ እያደረጋችሁ አብራችሁ ይቆዩ ቤተሰብ። እንግዲህ ኑሐሚንና ኤርሚ ሊጋቡ እንደሆነ በባለፈው ክፍል ላይ ተመልክተን ነበረ። ዛሬም የኤርሚያስና የኑሐሚን ፍቅር እየተጧጧፈ ይገኛል። ኤርሚ እንግዲህ ኑሐሚን በመጠጥ ስክር ጥንብዛ አድርጎ ወደ መኝታ ቤት ይዞ በመግባት ያላሰበችውን ነገር እንድትፈጽም አድርጓታል። በስተመጨረሻ ላይ ግን ስትነቃ ጎኗ ቁጭ ብሎ ስታየው ኑሐሚን አትጎዳኝም አይደል ወይ የሚል ጥያቄ ጠይቀዋለች። ኤርሚም በጭራሽ ከዚህ በኋላ እንደሷ የሚወዳት ሴት እንደሌለችም እንዲሁም ደግሞ ከዚህ በኋላ ከሷ እንደማይነጠላት ነው እያወራት ያለው። ኤርሚ ግን ውሸቱን ነው እንጂ ከጀርባው የተደበቀ ሚስጥር አለው። ሌላ ፍቅረኛው ደውላለት ነው እንግዲህ ማለት ነው እያየን ያለ ነው ቤተሰብ። ገነትም ደግሞ ወደ እነ ኑሐሚን ቤት ማጣት እንዲህ ያደርጋል። ጎንበስ ብላ ልክ እንደ ሰራተኛ ሆና እነ ኑሐሚን ጋር እየሰራች ትገኛለች። ኑሐሚን ጋር በመምጣት ባክሽን ልጄ ቅርቤኝ በድይሻለሁ ከነ ልጄ አሁን ልጄንም አጥቻታለሁ። የወለደ አንጀት ቢሆንብኝ ነው አውቃለሁ። እሷ የኔ ልጅ በጣም ክፉ ናት። እናንተንም በድለናችኋል። ግን ደግሞ አሁን ላይ እናንተ የተሳካና የተሟላ ህይወት እየኖራችሁ ትገኛላችሁ። እኔና ልጄ ግን ድሃ ሆነን ጎዳና ዳር ወርቀናል። እናም እባክሽን እዚህ በረንዳ ላይም ቢሆን አረፍ እንዲል ፍቀጅልኝ ብላ በምትልበትም ጊዜ ኤፍሬም በጭራሽ እዚህ እኛ ጋር መጠጋት የለባትም ከቤት ውስጥ አስወጭልኝ እያለ እየጮህባት ነው። ትሰሚኛለሽ? አንቺም ሆንሽ ያቺ አረመኔ ልጅሽ ወደ እኔ ህይወት እንድትገቡ አልፈልግም። ከዚህ ከቤት ውጭልኝ ብሎ ኤርሚም አመነጫጭቋታል። ኑሐሚን አሁን ላይ ስለተጸጸተች በእንደዚህ ሁኔታ አታናግራት እባክህን ኤርሚ። ምንም ማረፊያም እንደሌላት ነው እያወራች ያለችው። ለተወሰነ ቀን እኛ ጋር ትቀመጥ ብላ ብትለውም እሱ ግን ፈቃደኛ አይደለም። ግን ኤፍሬም ኑሐሚን የሚጎዳት ይመስላችኋል? አንዳንድ ጊዜ እኔ ሳስበው ማለት ነው ኤፍሬም የሆነ የተደበቀ ሚስጥር ያለው ይመስለኛል ከጀርባውና ኑሐሚን እየተጫወተባት እንዳይሆን። ኑሐሚን በጣም የዋህ ልጅ ስለሆነች እንዲሁም አባቷን እየረዳላት ስለሆነ እሷ እያሰበች ያለችው አባቷን እየረዳልኝ ነው፣ አባቴን እየረዳልኝ ነው በሚለው ሀሳብ ነው። እውነት ነው፣ አባቷን እየረዳላት ይገኛል። ወላኪን ግን ሌላ ፍቅረኛ አለችው። ሌላ ፍቅረኛ እያለችው ደግሞ ከአንቺ ጋር መቼም ቢሆን አልነጠልሽም፣ አይዞሽ፣ ሁል ጊዜም ከጎንሽ ነኝ እያለ እሷን እያታለላት ነው ማለት ነው ኑሐሚን ደግሞ እሺ እኔም የምፈልገው እሱን ነው፣ ከዚህ በኋላ አንድ ላይ እንኖራለን ብላ እንግዲህ ምን የመሰለ ቤት ተከራይቶ እሷንም አባቷንም ፏፈሽ ብለው እንዲኖሩ እያደረጋቸው ነው ኤርሚ። ይሄ ነገሩ በጣም ጥሩ ሆኖ ሳለ ግን ደግሞ ሌላ ፍቅረኛ ያለው ለምንድን ነው ኑሐሚን በእንደዚህ ሁኔታ እየቀረባት ያለው? በመጀመሪያ ደረጃ እሷ የቀረበችው ልክ እንደ ወንድም ነበር። እሱ ግን በጭራሽ እኔ ስቀርብሽ አንቺ ለምንድን ነው ሁል ጊዜም እኔን ማራቅ የምትፈልጊው? ከዚህ በኋላ በቃ ሁሉም ነገር እኮ ያለቀለት ጉዳይ ነው። አባትሽ እኮ አንቺን የመሰለች ቆንጆ ልጅ ሰጥተውኛል። አንቺ ግን እኔን የመራቅ ፍላጎት ያለሽ ነው የምትመስሊው እያለ ይላታል። ኤፍሬም እንግዲህ የኑሐሚን አባት ሆስፒታል ወስዶ ሕክምና ድጋሜ እንዲጀምሩ እንዲከታተሉ አድርጓቸዋል። ተሰማም ደግሞ አሁን ላይ በጣም በጥሩ ሁኔታ ላይ እንዳሉ ዶክተሩ ነግሯቸዋል ማለት ነው። በጣም ተደስተዋል፣ ደስ ብሏቸዋል። እናም አሁን አሳሳቢ ጉዳይ የሆነው የገነት ጉዳይ ነው። ገነት እንግዲህ ጎዳና ዳር ወርቃ እየተንከራተተች ትገኛለች። ልጅቷም ደግሞ ጠፍታባታለች። የት እንዳለችም አይታወቅም። ያቺ ዘልዛላ የሆነ ልጅሽ ይህን ጊዜ አንዱ ጋር ሄዳለች ነው የሚሆነው እንጂ ደግሞ እሷ ምን ትሆናለች እያለ ይላታል ኤፍሬም ማለት ነው። እሷ ደግሞ እባክህን ልጅን እንደዚህ አትበልብኝ፣ እኔም እኮ ችግር ነው እንደዚህ እናንተ ጋር መጥቼ ኑሐሚን ነገር ላይ ወድቄ እየለመንኳችሁ ያለሁት ለትንሽ ቀን እንኳን አሳርፉኝ፣ ቤት አስጠጉኝ ብትልም ኤርሚ በጭራሽ ገነት ከኛ ህይወት መግባት የለባትም እባክሽን አብርልኝ ብሎ ለኑሐሚን ነግሯታል። ኑሐሚን ደግሞ አላስቻላትም። ገነት ግን የሆነች ነገር አቅድ ያላታለች። አሁንም በድጋሚ ልትጎዳት እያሰበች ነው።
ኑሃሚ ይሄ የዋህ ልቧ ብዙ ጊዜ ሰዎች ሊያጠቋታል። አንዳንዴ የዋህ ስትሆኑ ሰዎች በተደጋጋሚ እናንተ እንድትሰበሩ ነው የሚፈልገውና ዙሪያ ጥምጥም እየሄደ እናንተን ለመስበር ይፈልጋል። ገነትም አሁን የኑሃሚና የተሰማ ህይወት ስለተቀየረ የሚረዳቸው ሰው ስላገኙ እነሱን ያኔ ህይወታቸው እንዳያምር፣ እንዳይስቁ፣ እንዳይደሰቱ ልክ እንደሷ ቡስቆልቆል ጉዲት ብለው እንዲኖሩ ነው እየፈለገች ያለችውና ይህንን ነገር ደግሞ ኑሃሚ ምንም አልተረዳችም። የእውነት ተጸጽታ ይቅርታ ያለቻት መስሏት ቤቷ ውስጥ ፈቅድ ያላታለች። ገነት ግን አውቃ እያስመሰለች ነው። በጭራሽ አልተጸጸተችም። ይሄ ያዞ እንባ የሆነ እንባሽን ወደዛ አርቅልኝ፣ አንቺም ሆንሽ ልጅሽ ውሸታችሁን እያስመሰላችሁ ነው እንጂ ትክክለኛ የከፋችሁ ወይም ደግሞ ያዘናችሁ ሰዎች አትመስሉም እያለ ኤርሚን በተደጋጋሚ እሷ ላይ እየጮህባት ይገኛል። እሷ ግን እባክህ ልጄ ተረዳኝ፣ አሁን ላይ በጣም ችግር ላይ ነኝ እያለች ኤርሚን እየተማጸነችው ነው። አንድ ችግር እፈጥራለሁ ብለሽ ብታስቢ ግን አንላቀቅም ብሏታል። ኤርሚም ያው ገነትን እንግዲህ ኤርሚ አይለቃትም። ከዚህ በፊትም እከሳለሁ በምትለው ጊዜ ክሰሽ ማን እንደሚጎዳ አብረን የምናይ ይሆናል ብሎ ነበር እንግዲህ የፎከረባት። ቤተሰብ በቀጣይ ክፍል እንግዲህ ኤርሚ ስልክ ተደውሎለት ከኑሃሚ ጎን ነው የወጣውና ስልኩን እያወራ የነበረው ፍቅረኛው ደውላለች። ቀጣይ ክፍል ላይ ምን ይፈጠር ይሆን የሚለው ደግሞ አብረን የምናየው ይሆናል። ለዛሬ እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። ከቻላችሁ ቪዲዮ ጨርሳችሁ ይውልኝ። መምጣታችሁ ካልቀረ ደግሞ ላይክ አድርጉኝ። ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ አይከፈልበትም እኮ ቅንነት ለራስ ነው። ቅንቅን አትሁኑ። ባይ ባይ።